እንዲያውም እንደ መንደርደሪያ ይሆነናል ብዬ አስባለሁ። ዲያስፖራ ሚል ጭውውት ነበረ በጣም ተወዳጅ ጭውውት እና ምን እያሰብኩ እንደሆነ ታውቃለህ? በባህሪ ኮሜዲ ላይ በባህሪ ሆነ ስትሰራውና ኖረህ ደግሞ ቦታው ጋር ራሱ ቦታው ላይ ሆነ ምንድነው አሁን እኔ እናንተ ይገባናል ግን ለሌላ ለአድማጭ ለተመልካች ዲያስፖራ ስትሆንና በባህሪ ስትሰራው ልዩነቱ ምንድነው? ራስ ዲያስፖራ ሆነ የሰራውን ካራክተር ነው። አዎ ምክንያቱም አንድ ጭውውት ነበረ በጣም የሚያዝናና ታስታውሳለህ? ጫሻ ሙረጃ ዲያስፖራው ሙረጃ ነው። ሙረጃ ነው። ደግነቱ በምን ተረፍኩ መሰለህ? እኔ አጭር ጊዜ ቆየውኝ ከዚህ ሄጄ ነበር ለአንድ ወር እና እሺ ሳይምታታብኝ ቶሎ ተመለስኩኝ። ገብቷል? ያኛው የተምታታ ከርሞ ነው እኮ ያኛው ዲያስፖራ እንዳመጣጡ አልቆየም። ገብቷል? ሱሱም አለ ምንም አለ። ዱቤ እኮ ሊጠይቅ መጥቶ ነው እቺን እስቲ ያዝና ምናምን ማለት ካለው መቀነስ ጀምሮ ነው። እሺ እና ስሰራው የሆነ አንድ ልጅ ማቀው ልጅ ነበረ ከአሜሪካ መጣም ለዚህ ከበን ልቡን አጥፍተነዋል። ያዛ ያለን ከአሜሪካ መጥቶ ምናምን ነውና ዲያስፖራ ነው በቃ እንትን ነው የሚመስለው። ያው እሱን ነው ጋባዥ መንከባከብ ታውቃለህ አይደል? አዎ እንክብካቤ ላይ ነን። እሱም ያው ያለንን እሺ ነው። አንዳንዴ ምንም ሳንሰማው አዎ በጣም አዎ እንላለን። በቃ ዝም ብለን መጋበዝ እና ወደ መጨረሻ ላይ ተራ በተራ የሆነ ሰዎች ጋር መሄድ ጀመረ። እስቲ አሁን ሲላክ እንልከው ምናምን እያለ እኛ ደግሞ አላወቅንም። ለካ ተቀብሎ ነው የሚያቀብልን። እንትኑ አልቀነሰም። ገብቷል? ጋባዥነቱ እኛ ጋር ለካ እየተቀበለ ነው። ተዳክሟል። እጃችሁ ላይ ተዳክሟል። እና እሱን ልጅ አስታወስኩትና ነው እዛችል ውስጥ የከተትኩት። እና ዲያስፖራ ሆነ ስታየው እዛ ድረስ አይደርስም። ያው ቀልድ ስለሆነ ነው። እኔ የትኛውም ዲያስፖራ አንድ ወር ስለሆነ ነው ያንተ ለአንድ ወር ስለሆነ ነው። ከቆዩ ያው አይጠፋም ብዬ አስባለሁ። አይ ያዛት እቺ ነገር ያዛትና ያፈታል ዛቅ እማይ በጀመከራው ዛቅ እዛው ዘቦዛ አባራኛ ነን ካናባራ ክፉ ለክፉ ዘይለካ ክፉ እኛ ደግነን ጎናይተውን ይለፉ ሆይ ባላለሽ ሆይ ማዝዳ መኪና ያደላት ተጨማሪ አክሽን ያላት Hey, what's up, Muray? What's up? ያንተው What did you say? ፊሽ ነሽ ወይ? አይ ዲያስፖራ Fish no fish. ምድረው ድንገት እንደ ብርድ መጣሽ ብልኮ እንዴት ነው? Fish no? ይውጣ እንዴ አንተ ሰው ዛሬ እባክህ ምን ገንዘብ ዛሬም ከአሜሪካ አልተላከ? አይ ኢንተርኔት ስለሆነ ነው እንጂ ተልኳል ይበቃል። ኢንተርኔቱ ነው? አንተ ሰው የቆይ ለምን ኢጀክት አድርገው ነው እንደ ከአሜሪካ ይመጣ? ዲፖርት ማለት እሺ? ያው ነው ዲፖርት ሆነ ኢጀክት ማስወጣት ነው ከሀገር በቃ ያው ነው ምን ነው አትመለስም እንዴ? አይ ተመልሼ እሄዳለሁ። ሂድ አዋጣህ ሂድ እባክህ። ምንድን ነው አሁን ይውጣ? በቃ ስተኝና አመጣለሁ። ምን ስተኝና አመጣለሁ? ምኑ ጫት ስተኝና አመጣለሁ። ዱቤ አበባ እዚህ ያሉትን አልቻልኳቸውም። ደግሞ በኦባማ በኩል እዛ አንተ ተከታታይ አምጣ። ስማ ዱቤ ነገ እንጂ ዛሬ የለም ለማለት ነው። እንግሊዝኛ ተማራችሁም አታውቁም? ዱቤ እቅርብ በቃ እሺ ይሄን ያዘውና መጣጣ ያወጣል። ያ ስንት ነው የፈለከው? አርባ ወይ ቁጥር አለማወቅ 40 ደህና ነው። 40 ራሱ አለ። ስንት ቀን ነው አይቼው አላውቅም። አይቀዩ ዲያስፖራ ያስል በቃ እሺ በቃ ያርገውና እባክህ ይቅርብ። እሺ አምጣው አስሩ በቃ እሱንም ለአንተ ብዬ ነው ብትበላኝም ብላኝ በማለት እንጂ ምንድነው በላይ ያሪፍ ይሳም አቤት ዲያስፖራ ያመጣችሁ አመሳስሉ ከናንተ ጋር ስማ እንግዲህ ካመጣህ ታመጣለህ ካላመጣህ መቼስ ምን አደርጋለሁ? መጥቻ ጠይቀህ
ቃዮ ስማ እኔ የምልህ ምንድን ነው የኔ አይነት መርሆ ተከተልሽ ምን አይነት አሁን ወጪ ፍራ ቦምባ ትፍራ የሚለውን ታውቀዋለህ? ምን ለማለት ነው? ወጪ እኮ ከታች ጀምሮ የገዘገዘ ነው የሚጨርስ። ቦምብ ግን አንድ ጊዜ ቢያ ካረገ ቢያ ነው በቃ እሱ ነው። አይ ቃዮ ዲያስፖራ እመችሽ ሱሪ አበይ ሁለት ስራ ነው የምትሰራው። አንተ ሱሪ ውስጥ ትሄዳለህ፣ ሁለት ከሱሪ ውጭ ትሄዳለህ። አይ ዲያስፖራ ሲላክልኝ ግን ታስቀኛለች። ማን ነው ላኪው? እኛ ይሄው ኖረን እናውቀዋለን አይደል? እዛ ሆነ ላክልኝ እዚህ ሆነ አቀብለኝ የማትችል ሰውዬ እዛ ሆነ ላክልኝ ምንል ይመስል ያስቃል። በጣም እንደምንም ሰብሰብ አድርጎ አንዴ አምጥቶ የተወሰነውን አሳይቶ መመለስ ቢቻል ጥሩ ነው የሚያዋጣው እሱ ነው። በጣም የሚገርመው ነገር ተሙ እዚህ ከመጣ በኋላ ጠፋ በሰላም ነው ወይ የሚል ጥያቄ አለ። እኔ እንኳን ቅድምም በመግቢያ ላይ ብያለሁ አልፎ አልፎም ቢሆን እንገናኛለንና እሱንም ጥያቄ ለመመለስ ነው። አንድም በዋነኛነት እንግዳ ሳረግ ምን ወዳቸው ሰዎች በተለያየ መልኩ የት ነው ያሉት የሚለውንም ጥያቄ እንዲመልስ ነው። ከዚህ ጋር ተያይዞ የሚነሳው ምን እንበላቸው አለ ነው። ግን መኖሬን ለማሳየት ራሱ አንድ ጊዜ የሆነ በቃ እንዴ በጣም ጠፋ የሚባል እንደውም ካንተ ጋርም ተነጋግረን አንድ ጊዜ እንግዳ አድርገህ ነበር አውርተን ዩቲዩብ ቻናል ከፍቼ ቀልዶችን እንደዚህ ምናምን መስራት ጀምራለሁ ብዬ ጀምሬ ነበር እና ያው ጠፋ ለሚለው እንትን ምላሽ እሰጣለሁ በሚለው ነበርና ያው የተለያዩ ኮሜዲዎችን ያው እዚህ ከባድ ነው ጭውውት ለመስራት ምክንያቱም አብሮ የሚሰራ ሰው ፍለጋ ዲሲ እናንተ ጋር እኮ ክቡም አለ ዶክሌም አለ ምንም ማቃቸው ኮሜዲያኖች እነ መስከረም ምና ተጠራርተን እቺን ጭውውት እንስራት ማለት ትችል እዚህ የለም እና ገና ሰዎችን መጀመሪያ ራሱ እንትኑን አሰልጠነ ምናምን ነው ወደ ውስጥ የምትከተውና ጭውውቶች አልተመቹኝም። ስለዚህ ያለውን ነገር እየሰራው ቢሆን ከህዝቡ ጋር አለው ለማለት እየከፈትኩኝ ግን እንዴት እንደሆነ አላቅም ብዙ ለመታየቱ እንትን አለኝ መሰለኝ ምን ነው አስቆረፈኝ መሰለኝ እንዴ ይሄው ሰራው ጠፋ ያሉኝ ሰብስክራይብ ካረጉኝ ብዙ ናቸው እና ሰብስክራይብ ያረጉት ደግሞ አነሱብኝ እንዴ ጠፋ ያሉት ቢያንስ ሰብስክራይብ ጠፋ ማለት ነው ጉብዝናችን እንጂ ለከጠፋ ብቻ ነው ይሄው አለው ስለሉ በጣም የሚገርመው ግን በዚህ መሃል እንዳልከው ጠፋ የሚለው ነገር እንዳለ ሆኖ ግን የሰራቸው ስራዎች ደግሞ በተለያየ ጊዜ ያየናቸው አዝናኝ ናቸው እኔን ጨምሮ የተዝናናንባቸው አሉ። ለምሳሌ አሁን ጠፋ ላሉትም ሰብስክራይብ ላላረጉትም እንዴት እንዳልጠፋ ሊያሳይ ይችላል ብዬ ነው። በጭውውቱም ዘና ይበሉ ብዬ ነው። ባትሪዚ ከመጣ በኋላ ከሰራቸው ስራዎች በጣም አዝናኝ ምለው በኔ አመለካከት ብዙዎችም የሚጋሩ ይመስለኛል። እስኪ ባትሪ የሚለውን ቪዲዮ እንገባበዝ። እሺ ሄሎ አይ እንዴት ዋልክ? ሰላም አለው በዚህ ዝናብ የት ሆነህ ነው? ዝናቡን ለማሳለፍ ኮን ሼባ ከክሬት ቁጭ ብዬ ቡና እየጠጣሁ ነው። ዛሬ ማታ ምን ትለናለህ? ምን ነው ዛሬ እራት ብጋብዝህስ? ደስ ይለኛል። የት? እቤት ነው። በዛው ደግሞ ቤተሰቦቼን አስተዋውቅሃለሁ። እቤት? ከመጀዲ ነው ደግሞ ቤት እራቱ? በቃ በዛው ቤተሰቦቼን አስተዋውቅህና ከዛ ተያይዘን እንወጣለን። መመለስ ግን የለም። ዛሬ እንኳን እሺ በይኝ እስቲ በእናትሽ አብረን እናድራለን። ደስ ይለኛል። ኧረ በጣም ደስ ይለኛል። እሺ በቃ ይኸውልህ አሁን ገና ከሾፒንግ ወጥቼ ወደ ቤቴ ልሄድ ነው። ዝናብ ስለያዘኝ ነው ቆሜ የማወራ። ስለዚህ በኋላ ማርፈድ የለም
ዝንጥ ብለና እሺ በተቻለኝ አቅም ጠድ እሺ ባይ ደህና ነው። ምንድን ነው ይሄ ሁሉ ፈገግታ? ደስ ብሎኛል ዛሬ። ምን አገኝ? የምስራች የምስራች ነው። በስልክ አሁን እንዴ ምስር ብላ ምን አንድ ጓደኛ አለችኝ። 1 አመት ሙሉ ስለምናት 1 አመት ሙሉ እምቢ ብላ ዛሬ ስልክ ደውላ አብረን እናድራለን አትለኝ። ግን 1 አመት መጠበቅ ጎበዝ ነው። 1 አመት ሙሉ እንዴ ሞል ነው፣ ወደ ቤት ነው፣ የሆነ ቦታ እንሂድ ነው፣ ወደ ቤት ነው፣ ፊልም እንግባ ነው፣ ከዛ ወደ ቤት ነው። ኧረ እባክሽ ብላት ብለምናት እምቢ ብላ ዛሬ ራሷ ደውላ ደግሞ ቤቷ እራት ጋብዛ አብረን እናድራለን አላለች። አማራታ ቀነዘነዛታ አናቷ ላይ ወጣ ነው ባዘኛ ራድ እሺ ነገር ታስፈልጋለች። የቷን ይቅር ስማይ ጠሬ ያዛ እንግዲህ yes አምሯታል አልኩኝ። ጨምርልኝ እንደገና አዎ እንዴ አቀናዝል አናቷ ላይ ወጥቷል እያልኩ እሺ ሌላስ ጨምርልኝ እንደገና ቆይ ልጅቷ አቀናዝን ዛሬ መተኛት የለም እንቅልፍ የሚባል ነገር የለም። ባንዲራ ኦኬ እንዴ ብዙ እንትን ካልክ ጉልበት በጣም ያስፈልጋል። በጣም ጥሩ ጉልበት ያስፈልጋል እንጂ ለሷ ደግሞ እንቅልፍ የሚባል የለም። እኛዋን ትወስዳለህ ከእንትሩ በፊት 30 ደቂቃ በፊት እንትን በላት። በጣም ጥሩ ቴንክ ዩ ፋዘር። ኧረ ችግር የለም በርታ። ታዲያ ተገዛጇ እንደ የለም ባንዲራ ነው ማረጋት መተኛት የሚባል ነገር የለም። አቅነዝንዟት ይኸው አማራታ አናቷ ላይ ወጥቷል። ቆይ ፌስታሉ ስላደርግልህና ይሄንን በጣም ነው የማመሰግነው ፋዘር። እሷን ማርጋትን ይሄ አሁን ይወጣል ለብቻ እሺ ሂሳቡ 35 ብር ይሁን አዲስ ያንሰው ነው ዛሬ በገዛጇ ይበቃል። በርታ እንግዲህ አትጥፋ። እንቅልፍ የለም ዛሬ አሳሬን እንዳየሁኝ አሳሯን ነው ማሳያት። በጣም ነው የማመሰግነው። በል ደህና ሁንሽ። አመሰግናለሁ። ከቀረበልህ ጊዜ ጀምሮ እኮ ዝም ብለህ ነው የምታየው። ኧረ እየበላሁ አልጣፈጠህም? ይጣፍጣል። ተጫወታ። እሺ ኧረ በእናትህ ተጫወት አንተ። እሺ የእውነት እኔ እንደዚህ ዝጋታ መሆንን ባቅ ኖሮ ግን ቤተሰቦችን ላስተዋውቅ ይዤ አልመጣም ነበር። ኧረ እባክሽ እኔም አባትሽ ፋርማሲስት መሆናቸውን ባቅ ኖሮ እግሬን አላነሳም። አድማጭ ተመልካቾቻችን ተመልሰናል። ቀደም ሲል እንግዲህ ተመስገን መላኩ ወይም ባትሪ ከሰራቸው አጫጭር ጭውውቶች ቀደም ያለውን ተከታተል። እንግዲህ ተመስገን ጠፋ፣ የት ነው ለምንድን ነው ለሚሉ እንደዚህ ቢዚ ሆኖ ነው አድማጭ ተመልካቾቻችን አለ ታግቶ ነው። በጣም የሚገርም ነገር ልጅ አሁን የሰሩትን ተዋናዮች አየህልኝ አይደል? እንዴት ጎበዞች ናቸው በጣም እና ብዙ ጊዜ አሁን እንግዲህ እዛ ሙያ ውስጥ ያልነበሩ ናቸው። አሁን በእርግጥ ልጅቷ ውዝዋዜ የተወሰነ ጊዜ ምናምን ብሔራዊ ቲያትር ሰርታለች ምናምን እና ግን ትወና ላይ እዚህም አንድ ቲያትር አዘጋጅቼ ነበረ። እኔ ያዘጋጀሁት ነው ግን የጻፈው ንጉሴ ስምወርቅ ይባላል እና ልጆች ሰብስቤ እንትን ስል አለ ሙያው ያላቸው ልጆች አሁን እንደዚህ አይነት ተዋናዮች አሁን ጋሼን አይተዋል አይደለ? በቃ ሰው ማውጣትም ይቻላል። አዲስ ተዋናይም ቢሆን ምናምን መስራት ይቻላል እና እንደዛ አድርገን ነው የሰራነው። ግን በጣም የተዋጣ ስራ ነው። ምልህ በማህበራዊ ድረገጾች ብዙ ጊዜ ሲቀባበሉ ታያለው። እኔም በጣም ከወደድኳቸው ብዙ ጊዜ የኛ ሀገር ሁሉንም ባይሆንም የኛ ሀገር ፊልም ከሚተችባቸው ዋነኛ ነገሩ መጨረሻውን መገመት ነው። ቀልዳችንንም ይጫነዋል ይሄ ነገር። ብዙ ጊዜ እዚህ ቀልድ ላይ ካየኋቸው በጣም ከተመቸኝ ነገር አንዱ
መጨረሻውን መገመት አትችልም እና የበለጠ ያዝናናኝ እሱ ነው እና እንግዲህ ጠፋ ለሚሉ አሉ ስራ ቢዚ ምላሽ ነው አሉ ልክ ነው በጣም ደስ ይላል በጣም የሚገርም ተሜ እንትን አሁን እግረ መንገዳችን እናንሳ ብዬ ነው ቲክቶክ ላይ በርካታ ባለተሰጦችን እናያለን አሁን ዘመኑም እያገዛቸው እንዳልከው ባለሙያም ይኖራል ያው ተገናኝቶ ያለ መስራቱ ነው ትንሽ እናውራ ስለ ኮሜዲ ብዬ ነው አሁን ህዝቡ የቀደም አይመስልህም በጣም ብዙ ቀልዶች ከህዝቡ እየመጡ ነውና ለባለሙያ ፈተና የሆኑ ይመስለኛል እንደው እንዳንድ ባለሙያ በዚህ ዙሪያ ምን ይታያል ከዚህ ጋር የተያዘ ትንሽ ነገር እናውራ እኔ አሁን በደንብ ማምነው ነገር መጀመሪያውኑ ኮሜዲ ይሄ ፈጥሬ የምትለው ነገር አይደለም በአብዛኛው ከዚህ በፊት በነበረው ልምድ ነው ኑሮ ጋር ህዝቡ ጋር ያሉ ነገሮችን እኛ የሆነ ፖሊሽ አድርገህ እንዲመቻ አድርገህ ምናምን ማድረሱ ላይ ነው እንጂ ብዙ ጊዜ ፈጥሬ ቢልህ አትመን ወይ መጽሐፍም ላይ የሆነች የማርያም መንገድም ቢሆን እናገኛለን እና እኔ ወደ መጨረሻው አካባቢ እንደውም ይሄ እየፈጠርክ ኮሜዲ በየጊዜው ያውም በጣም አጫጭር ነገሮች ከባድ ነው ስለዚህ ጨርቆስ ያዳመጥከውን ቡልጋሪያ ማዳረስ ነው ከኛ የሚጠበቀው እና ማዳመጥ ነው ወረድ ብለስና ኑሮ ጋር ነው ያለው በፊትም ቢሆን ነው ሰው ጋር ነው አንድ ወቅት እንደውም ምን የምናደርኩኝ ችግር ላይ በተለይ ብሶት ላይ ይሄ መማረር ላይ ምሬት ላይ ምናምን በመድኃኒዓለም ያለው ቀልድ በጣም አይቻለሁኝ ኑሮአችን እሱ ነው እና ጥሩ መሸፈኛው ደግሞ በቀልድ የምናዋዛው ነገር ነው እና እንደሱ እያለ ነው የሚያልፈው እና ከዛም የምናገኛቸው ናቸው በአብዛኞቹ ስለዚህ አሁን አይተህ እንደሆነ ፈጥሬ ቢሉ አንደኛ እኛን አይሸውዱን እኛም ደግሞ እናምናለን ሁሉ ነገር ፈጥረነው አይደለም እኔ ሳቀርበውና እከሌ ሲያቀርበው ሊለያይ ይችላል እንጂ የትወና መንገዱ ያቀራረብ መንገዱ ምናምን እንጂ መጀመሪያው ነው ያለው ማሳው ጋር እኮ ነው ያለው ቀልዱ እኔ በጣም አሁን መቼለት ነው ይርዳውን አይቶ አሁን ማስተር የሆነ ቀልድ ነው የቀልደው እንደዛ ስቅ ያላቀም አልኩ የሆነ እንግዳ ሆኖ ኢቢኤስ ላይ የኑሮን ውድነት እንትን በማለት ብቻ ባልየው ሚስቱ መንታ ልጆች ስትወልድ አንዱን ካደ ብሎ አንዱን የኔ አይደለም ማለት በቃ አሁን ይሄ ቀልድ ምሬቱን ነው የሚገልጽልህ እና በፊትም ቢሆን ሰው ጋር ነው ያለው ቀልዱ አሁን የዘይቶቹንም ቀልዶች ምናምን ስትሰማ ከየትም አልተተውት አይደለም በቃ የሆነ እኔ ብዙ ጊዜ ምንማይን ማዳምጥ ነበር ጎረቤት በቃ በደንብ ሰማ ነበር እና ከዛ ውስጥ እየወሰድኩ ነበር ያኔ ሸራተንም ስንሰራ የምሽቱን ስንሰራ ሁሉ ጊዜ ከዛ እየወሰድኩ ነው የሙስናው ሰሞንም ያኔ የ97ም ያለውና የዋላሸተን ይሄ ከማየው የተወሰነውን ተወስድና ነው ትንሽ እንትን አድርገህ የምትሰራውና ብዙውን ጊዜ የምታያቸውም ልጆች ምንም ሰው ጋር ካለው ነገር ነው የመጣና ሰው በፊትም ቀድሟል እኮ ሁሉም መድረክ ላይ የመውጣት እድሉ የላቸውም እንጂ ይቀድሙናል ስለዚህ መንገዱን ያዝነውኛ ስለሆነን ከነሱ ወስደን እኛ ያቀረብነው ስለሆነ ነው እንጂ ሰው ጋር ነው ተወልኝ እንዴ በጣም እምልህ አሁን ባለው በተለይ አሁን ኢትዮጵያ ውስጥ ባለው ከፍተኛ የኑሮ ጫናና ችግር ምክንያት ሰው ባይቀልድ እንዴት ያልፈዋል ብለ እንዴት እሱ ነው በጣም ከባድ ነው የሚገርምህ እኔ ምደውላለሁ አልፎ ጓደኞችም ጋር ቤተሰብም ጋር ስደውል የምሰማው ነገር እንደዚህ ባይሆን ኑሮ እንዴት ሊያሸንፉት አሁን በተለይ ተከታትለ ከሆነ በዘይት ዙሪያ ያልተቀለደ ቀልድ የለም እኔ በጣም ያሳቀኝ አንድ ጓደኛዬ ጋር ደወልኩ በጣም ጨዋታ ይችላልና በነገሮች ሁሉ ሁሌ በሚመጡ ነገሮች ያለውን ነገር ይገልጻል ያው መራር ሀቅ ነው አየ ቀልዶች የመራርነት መገለጫዎች ይሄ ነው እንዴት ነው ዘይት ጠፋ እና ያለ ዘይት መኖር ትችላላችሁ ይለዋል ያለ መንግስት እየኖርና አይደል ያለ ዘይት ምን ይከብዳል አለኝና በቃ ይሄንን ነው ራሱ ማአት ነገር ነው የተነገረው አንተም ልታነሳቸው ምችል ነገሮች እንዳሉ ገምታለሁ አዎ ይኸውልህ አሁን ባለፈው የመጣው ጊዜ ታስታውስ እንደሆነ መድረክ ላይ የወጣውበት ቀን እዚህ የገቨርንመንት ሻትዳውን 23ኛ ቀኑ ነው ምናምን ነው 13ኛ ቀን የገቨርንመንት ሻትዳውን 13ኛ ቀን ሆኖታል ነው የሚለው እና
እሱን እዚህ ውጪ እየሰማሁት ነው ወደ መድረክ የሄድኩት እና የሚጠይቀኝ ልጅ ማን ነበር በእናት የሆነ መድረኩን እንትን የሚለው ልጅ ነበርና በቃ በዚህ ዙሪያ እናውራ ምናምን አልኩትና ልክ እዛው ጋር ነው መጀመሪያ ውጪ ነው የመጣልኝ እና ያው እንዴት ነው ምን ታስባለህ እዚህ እንግዲህ ያው እዛ ባለስልጣን የነበረ ሰው እዚህ መጥቶ ነው እንግዲህ እና ምን ታስባለህ ምንድን የምትቀባጥረው አሁን ምን አዲስ ነገር አለ አሁን ምናምን ይለዋል አይ አይደለም ስለዚህ ስለ ገቨርንመንት ሻትዳውን ወይ ምን ችግር አለ ገቨርንመንት ሻትዳውን ምን አሁን ዝም ብሎ ሲያካብዱ እኮ ነው ምክንያቱም ምንድነው አሁን ማካበድ ነው እንጂ 13 ቀን ሆነ ምናምን ይላል እኛ 23 አመት እዛ ሻትዳውን አድርገን ነው ይለ እንዴ ምን መጣ ምናምን ነው የሚለው ነው እና ቀልድ የሚመስልህ ነገር እንትን ምሬቱ በቀልድ ሲለወስ ነው እዛ ላይ የተዘጋበት ነገር አለ ነው በጣም እዚህ እና የ13 ቀን እንደው መሞላቀቅ ነው እኛ እዛ በደንብ ድርግም ያለው አለ እድሜ ልክ እሱ ነው ማለት አሁን ያልከው ራሱ በጣም ነው የሚያምረው ከችግር የሚወጣ ቀልድ ስማ በጣም አንድ ልንገር ደግሞ በጣም የገረመኝና በጣም ኑሮ እንግዲህ ከሚገባው በላይ ተወዷል ማለት አሁን ለመግለጽ ከሚያቅት በላይ ነው የሆነውና እንግዲህ የኔና አንተን ጊዜ አስበው በየጊዜው አድጎ ደረቅ እንጀራ በጣም ወዶ ነዋልና ራሱ ደረቅ እንጀራ ገዝቶ ሲመጣ አገኘውና ከየት የመጣ ነው ሲለው አይ እንጀራ ገዝቼ እየመጣው ነው ምናምን ነው እንጃ ስንት ገዛ ሲለው 7 ብር አለው ደረቅ እንጀራ ይታይ ያኛው ደንግጦ ከሌባ ላይ ነው አለው አዋ በዚህ ዋጋ ልታገኛለህ በጣም ውድ ከመሆኑ የተነሳ ከሌባ ላይ ነው ያለው እና በዚህ አይነት የኑሮ ሁኔታ ነው ያለ ነው እንዲህ አይነት ነገር ሳስብ ተሙ ምን ይመጣብኛል መሰለህ ወደ በኋላ ነስዋለሁ አንተም ክበበውም የተለያዩ ኮሜዲያኖች የዛሬ 10 አመት ሊሆን ይችላል 12 አመት ሊሆን ይችላል ቀድማቸው የሰራችሁት ነገር ምን ያህል ኑሯችን እዛው አዙሪት ውስጥ እንደሆነ የሚገልጽ ይመስለኛል ከዚህ አሁን ከነገርኩ የእንጀራ ውድነት የጤፍ ውድነት የኑሮ ውድነት ጋር በተያያዘ እንግዲህ አንተና ክበበው ደላላው ሚል ጭውውት ሰርታችሁ ነበር ለአድማጭ ለተመልካች ልጋብዘውና እሱ አይተን ስንመለስ ካሁን ጋር ይመዝኑት እሺ ይሄ እንግዲህ መቼ የተሰራ እንደሆነ እናውቃለን ግን ትናንት የተሰራ ነው የሚመስለው ማለት የሐሳቡ ጥልቀትም ሁኔታውንም እና እስኪ ደላላውን እንገባበዝ አንተ ምን አባኑ አው ማትለው ምን ይዘጋል ምን ይመስላል ያው ስርዓት ይዛችሁ በሰነ ስርዓት አንድ ሰው ደግሜ በላለው ቢል ቀጥታ ይሄ ቁርሳችሁን ተበሉና ወደ ትምህርት ቤት ወደዚህ ወለም ዘለም የለም ገብታችኋል አይደል አዎ ስርዓት ይዛችሁ የመጀመሪያ ቢያ ወለም ዘለም ወዲያ ላሉት ሰልፋችሁን እንዲያዛችሁ ሰልፋችሁን ይዛችሁ በተርታ አንድ ሰው ወደዚህ ጣልቃ አገራለሁ ነግሬያለሁ አንተ በተለይ ይሄ አይ አንተ ነግሬያለሁ ይሄ ዳቦሽ ሄጂ ቀጥ አንድ ሰው እንጀራ ማን ነው እንጀራ ማን ነው አንተ እንጀራ ባኬት ባና ኑሮ እንደተወደደ አታውቅም እንዴ ጤፍ እንደተወደደ እሱን ለአመት ባለው የምትበላው እሺ በል እሺ አዎ ለአመት ባል ቶሎ በስነ ስርዓት ቶሎ ቀስ እያላችሁ ረጋ ብላችሁ ቀስ ወደ ትምህርት ቤት ቶሎ ያው መኪና መንገድ እያያችሁ ተሻገሩ ግራና ቀኙን በነጩ ላይ ነግሬያችኋለሁ እያያችሁ ዳዳለሽ ሄዱ ደህና አደራችሁ አንተ እኔ ነኝ ያው እንደተወግዘራ ይገባ እንዴት ነው ይሄንን ፀሐይ በጠዋቱ ይኮመኩሙታል አይደል ምን ፀሐይ አለ ብለን ወንዴው አንዴ ወጣ አንዴ ገባ ትላለች እኔ እኮ ቶሎ ልሻባት ብዬ ነው እንዴው ሳትበረታ እንሙቅ እንኳን አይባልም እንዴ እንሙቅ ደግሞ ታይም ለመሞቅ
በማህበር መደራጀት አለብን ነው ማለት እንደሱ አይደለም እንደሱ ለማለት አይደለም አንተ እኮ ትንሽ ቆይተህ ከፀሐይ ላይ ፍሬንት ቀጥሎ ምጣድ ሲጠቀምበት ኧረ እኔ እየቀለድኩ ነው መቀለድ እኮ ነው ስማ ይልቅ አሁን እንደው የእሱን ተውና የመጣህበትን ጉዳይ እንዴት ነው አገኘህልኝ ወይስ ያን ነገር እንዴት አረክልኝ እስኪ ንገረኝ በቃ አለቀ እሱ የሞተ ጉዳይ ነው እንኳን ደስ አሎት ደስ ብሎኛል እሱ ማለት ተገኝቷል እሱ እኔ እዚህ ሰፈር ውስጥ የተከበር ስሜ ተነስቶ ማቅ የምፈራ ሰው ቀና ብሎ ማይኝ እኔ በቃ ምን ልበል አስነግር ያለው ጀግና ሁሉንም ነገር ፊት አውራሪ ኋላ አውራሪ ጎን አውራሪ ዙር አውራሪ አይደለም እንዴ አሰልቻለሁ ይሄን ሁሉ ነገር ያለኝ አረ ነገር ያለኝ ዋጋው ክራዩ 300 ብር እንደሆነ ይሄንንም ነግረልኛል ነግሬ ሁሉንም ነገር አስረድቼዋለሁ አሁን በቃ ቃውን ይዞ ጠቅልሎ መግባት ብቻ ነው በቃ ነግሬው አስረድቼዋለሁ እምልህ ደላላ ደልዬ ወዬ ቆይ ይሄንን ቤቱን የሚከራየው ወንደላጤ ነው እንዴ ወንደላጤ ቢሎትስ ወንደላጤ መሰሎት እንዴ ይሄ የተማረ የተመራመረ ዛሬ ደግሞ ሸበላ ቁመናው አካሄዱ ኧረ እባክህ ወደዚያ ምን ነው ምን ወደላለ እኔ 10 ጊዜ ነግሬ እንደዛ 10 ጊዜ አስረድጄ እንደዚህ ጉር ታረጋኛለህ ምን አረብ እኔ ወንደላጤ ቤት ያላከራይም ብዬ ነግሬ ምን ነው እንደዚህ ጉር ታረጋኝ እርሶ ወንደላጤ ገባ ሰይጣን ገባ ምን ገንዘቦትን ቆጥሮ ይቀበሉ እንጂ ደግሞ ምን አገባ ሰይጣን ይሻላል ወንደላጤ ሰይጣን ቢገባብኝ ነው የሚሻለው ኧረ እሱንም ቀደም ብለው ቢነግሩኝ እኮ አይጠፋም ነበር እንዴ ቆይንም ብለው እርሶ ግን ወንደላጤ ምንድነው እንዳይከራይ የፈለጉበት ወንደላጤ እኔ ነኝ ችግሩን የማውቀው እኔና እግዚአብሔር ብቻ ነን ችግሩን የምናውቀው ደላላ እኔና እርሶ ቆይ ብዙ ቢዝነስ አብረን አልሰራንም እንዴ ለምን ቆይ እንዴ እኔን ይደብቁኛል እንዴ ይኸውልህ እኔና ባለቤቴ አብለን ገና ትዳር እንደጀመር ልጅ ለሞለር ስንሞክር ሴት ሰይ ጎሽ አሁንም ስንሞክር ሴት ስምንት ሴት ጥሩ ነው ያው እንግዲህ ስጦታ ነው መቼስ ምን ይደረጋል ደግሞ በዛ ላይ እንደ ሴት ልጅ አባቷን ትጦራለች አባቷን ትረዳለች ነው የሚባለው ጥሩ ነው ጎሽ ጥሩ ነው ጎሽ እሰይ ነው ከዛ በኋላ እቺን ጌት የነጦረባታለሁ ብዬ ሰራውልህና ጎሽ አንዱን ሸጋ ወንደላጤ ያስገባውልህ ደጋረው ጎሽ ደጋረው ገባልህና ደላላ ገባልህና ኧረ ተወይ ወራ ምንድን የወር ሂሳብ በጊዜ አይከፍልም በወቅቱ አይከፍልም ኧረ በጭራሽ ወቅቱን ጠብቆ ነው እሱ የሚከፍለው ታዲያ ሲጠጣ ያመሻል ማለት በጊዜ አይገባም ወደ ቤቱ ኧረ በጭራሽ ተኝቶ ነው የሚውለው እንዴ ታዲያ ቆይ ይሄ ካልሆነ ምንድነው ችግሩ ገባልህና 8 ሴት ልጆችን 16 አረጋቸውና 16 ኧረ ተወኝ 16 እንዴ ቆይ እንዴት በምን እንዴት ቢያረጋቸው ነው 16 እንዴት ሊያረጋቸው እንዴት ቢያረጋቸው እንዴ ወይ እንደገና መጥቶ ያሳየ እንዴ ታዲያ እሺ እሱ ይቅር ይሄ እንትን ጠፋ እንትን ሞልቷለን ያመጣለሁ እኔ ምን እንዳልኩት ሰማኝ እንጂ ምን እንቀየቀያል እንደዚህ ሰማኝ መጀመሪያ ምን እንዳልኩ ይሄ እንትን እኔ እኮ አንዴ ሰብሰብ አድርጌ አምጥቻቸው እንዲመርጡ ብዬ እኮ ነው አዳምጠኝ እንደሱ አይደለም ይኸውልህ ሰው አለ ነገሩ እኮ ያሳፍራል ብዬ ነው ነገሩ ይሄ ቆርጥ ሞልቷል እንጂ እንደ ታላቅ ታናሻኛ ዳዊት ምን ነብሮ ነብሮ ይብላ ምን ነው ምን ቆርጥ ይለኛል ቆርጥ ነብሮ ምንድነው ይሄ ምን ነካ አንተ እንዴ ታዲያ ጤና የለም እንዴ እኔ አልኩህ ይሄ ጠፋ ወይ የለም ወይ ነው ኧረ ሞልቷል ታዲያ አሁን ነው የማመጣው እኔ እሱ ያንጣልኛል በቃ ተመለስ አሁን ነው የምመጣው እሱ ሞልቷል አድማጭ ተመልካቾቻችን ተመልሰናል እየተከታተላችሁ ያላችሁት ልዩ የበዓል ዝግጅታችንን ነው ከኮሜዲያን ተመስገን መላኩ ወይም ባትሪ ጋር ነው የበዓል በጣም ደስ ይላል በእናትህ ያያረግን ያለነው እስኪ አውራይ ትንሽ በእናትህ ስለዚህኛው ሳወራ ከፊት የተሰለፈችው ልጅ አይታታል ከፊት የተሰለፈችው ልጅ አይታታል አዎ የኔ ልጅ ነች
ኦኬ ካል እኔም መስራ ገባለሁ ብላ እሷ ከኋላው ያለው ደግሞ የኔ እህቴ ልጅ ነው ምናምን እኛ ሰፈር ነው የተሰራው ማለት ክቡ የሆኑ እንትኖች ሲዲዎች ምናምን ሊሰራ ሲል አሁን በአብዛኛው ጋሽ ፖሊሱ ላይ እንደነዚህ ምናምን ጠቅላላ እኛ ሰፈር ነው በሙሉ ተቀርጾ ያለቀው አሁን አንድ ቦታ የሚለው ቀዮ ያ ደግሞ የእንትን ጣሊያን ዩር ፋዘር ቲፍ ምናምን እሱም ሰፈር ነው የተሰራው ብቻ እና እዛ ውስጥ የምታያቸው ተዋናዮቹም ምናምን ጋሽ ፖሊሱም ላይ ያሉት ምናምን የሰፈር ልጆች ናቸውና ጥሩ ይተባበራሉ እና እኔ ያሰራው እዛ ነው እና አሁን እዛ ጎረቤት ግቢ ውስጥ ነው እሱ የተሰራው አሁን 21 አመት አልፏታል ልጄ ነች የተሰራውን ጊዜ ነው አንድ ያስታወሰኝ ነው ሁለት እሱ አንድ እሱን አስታወስኩኝና በጣም ረጅም ጊዜ ነው ያኔ እንኳን ተወደደ ብሎ ይኸውልህ አንደኛ አካሄዱን አይተህ መስራት ትችላለህ ነገንም የሚሻል መቼም ልታየው የምትችለው የኛ ሀገር ሁኔታ ይኸውልህ እንዴት እንደሚያደፋፍር አየው አይደል አሁን አንዳንድ ጊዜ ነው ጭውቶች ሲሰሩ በሆነ ወቅት የምታየው ካልሆነ ባትሰራ ይሻላል ምክንያቱም ለሆነ ለጋሽ ከሌ አጨብጭበ ጋሽ ከሌ ልክ ያልሆነ ነገር ሲሰሩ ጋሽ ከሌ የነበሩ ለታ ብቻ የሚሰማ የሚታይ ምናምን ይሆናል እና ሙዚቃም ጥበብም ምንም ኤኒ ታይም ስታየው ቢያንስ ነው እንትኑን ማያጣ ጥበቡ እንኳን ያኛውን ይሸፍንልሃል ቢያንስ እና የድሮ ዘፈኖችን እንጥራውን ገስ ተጫወቱት አሁን ዋይ ሲሉ ደግመን ላንራብ እኮ እንችላለን ግን የተዘፈነበት ማን ነው የዘፈነው ማን ያቀናበር ሙዚቃው ሁሌ ምን ሰማው ይል ዋይ ባንል የሚያስብል ነገር ባይኖር እና ጥበብ ወደፊትም የምታየው እንደዚህ ተጨንቆ አሁን እንደሱ እየሰሩ አይደለም በያስባለሁ ብዙ ጊዜ የሆነ ወይ ስድብ ይሆንና ተሳድቦ ድጋሚ ወይኔ ባልተሳደብኩ ሚል ተዋናይ ምናምን ታገኛለህ ምክንያቱም ደሞ በሚቀጥለው እዛ ሰውየው ጋር ታገኘዋላ የሰደበው ሰውየው እና ክበበውንም የሚያመጣቸው ነገሮች ማቴሪያሎች ምናምን እንዴት ደስ እንደሚሉ አሁንም ብናየው አየው የነበረው ሁኔታ ይፈቅድልናል ወዴትም ደግሞ አንሄዳትም አይደለ ችግሩ የማይቀረፍ ስለሆነ እኔ ለምን አልነግረም ባሁኑ በሄድኩ ጊዜ ያው ቀልድም ቢሆን መራር ቀልድ ነውና ሁኔታዎች እንብላ የተለመደ እና ያው ምንድነው የምትለው ብዙ ጊዜ እንግደረደራለን አይደል አሁን በላው ምናምን ነው አይደለ ቀረኮ እሱ እንብላ ሲለው አቅርብ ቀን ነው የበላሁት ግድ ብላ አቅርብ ቀን ነው የበላሁት ኢማጂን ቅርብ ቀን እዚህ ጋር ደርሷልና ነገሮችን እንደዚህ ያየ የሚሰራ ክበቦ ጎበዝ ነውና አምጥቶት ያው እንዴት አድርገ እንደተሰራና ወቅቱን አስቤው በጣም የሚገርም ነው ምልህ ክበቦው በጣም አቅም ያለው ባለሙያ ነው ግን የሚገርመኝ ምን መሰለ ተመስገን በጣም ትናበባላችሁ በጣም ሲበዛ ለምን መሰለ ከፍካት አምባ ላይ እንግዲህ ያንተ ልጅ ዱባይ ኗሪ ሆና ነው ያንን ችግር የምታወሩት እዛ ላይ ራሱ እንዴት እንደምትናበቡ ያለውን ችግር በጣም በሚያዝናና ግን የሚገርም ነገር ተመልከት ከዛ በኋላም ደግሞ ጋሽ ፖሊሱ ላይ ስትመጣም ራሱ ድብድቡ ሳይጀመር አስበው እሱ ላይ ራሱ የሁለታችሁም ባህሪና አተዋውን ሁኔታውን የገለጻችሁበት መንገድና ምን ያህል እንደምትጣጣሙ እዚህ ላይ ደግሞ የገረመኝ አሁን መጀመሪያ ላይ ያለችው አንተ ልጅ ናት ሌላኛው የእህት ልጅ አልከኝ አንድ ልጅ አለ የሚገርም ልጅ የእውነቱን የሚናደድና የሚቆጣና በዛ እድሜው እንዴት የተሰጠውን ባህሪ ተረዳው ብዬ ይገርመኛልና ይሄ እንጀራ ለአመት ባል ነው ተብሎ በጭራ የሚመታው ልጅ የእውነቱን የሚናደደው ምንድነው ይላልና ክበበውም ጭውውቱን ያሰበበት መንገድ እንዳልኩ ከመጨረሻው ነው የተነሳው አሁን እነዚህ ህፃናት በኋላ ነው የሚገባን ሲያልቅ ነው የሚገባን አከራይ ምክንያት ልጆችን 16 አርብለት እኔ አሁን ላይ ምን እንዳሰብኩ ታውቃለህ እድም ያየነውን ጭውውት እያሰብኩ ከሙ ነበር ማለት ተከራይቶ የገባው እሱ ነበር ማለት ነው እሱ ነው ባለ ፋርማሲው ልጅ እያልኩኝ እና እንደዚህ አይነት ነገሮች ማህበራዊ ህይወታችን ላይ ያለውን ነገር አሁን አንተ ካነሳው ጋር መስማማው በሙዚቃ ውስጥ የጥበብ ሰው በተለይ ሙዚቃ ላይ ለዛ ቀረብ ስለምል ብዬ ነው አሻግሮ ያያል መጪውን ይተነበያል በጥበብ ውስጥ አሉ እነዚህ ነገሮች የበለጠ ሙዚቃ እንደዛ ይሆናልና
እኔ በሙዚቃ ውስጥ የምናደድባቸው የትም የማይደርሱ ምላቸው ገበያ ጠሪ ብቻ አይሆኑ ባካለፈ በኋላ ከፍቅረኛም ጋር በለው ከቤተሰብም ጋር ከፍተህ ማሰማው ዘፈናል ለምን ይሆናል በጣም አብሮ ማሄድ ታሪክ አብሮ ማሄድ ሐሳብ ያለው መልክቱ ለማሻሻጥ ብቻ ይሆን እና ዘመንን ተሻግረው ደግሞ መቼም የሚያገለግሉ ስራዎች አሉ ልክ በኮሜዲ እንደዚህ አይነት ነገር ያለው ወደ ምን ልመጣ ፈልጌ ነው ለምሳሌ ያንተን ድርሰት ንገረኛ ለኔ ለራሱ በጣም ነው የሚገርመኝ ትኩስ ድንች ኢትዮጵያ ውስጥ ያለውን የፖለቲካ ችግር መቼም ቢሆን ማለት ነው ህብረተሰቡ ላይ ያለውን ጫና በመንግስት በተለያየ ጊዜ እየተሾሙ የሚቀመጡ ሰዎች ሁሌ መከራውና ችግሩን እንዴት ወደ ህዝብ እንደሚያወርዱት መቼም ቢሆን የሚያሳይ ነው ለኔ ቁጥር ሁለቱም ግን ጋብዛለሁ ስለሚገርመኝ ማለት ነው አሁን ካለው ነገር ጋር ያይጀ ከአንድ ሰዓት በፊት የተሰራ ነው የሚመስለኝ ኦኬ ስለ ቁጥር አንዱ ትንሽ እናወራና ቁጥር ሁለቱም ጋብዘን ራሱ ተመልካች የራሱን ፍርድና ግምት ይስጥ አንተ እንዳውኑ የተሰራበትን ጊዜ ብቻ መጠቆም ነው የሚገባው ማን ነው የሚጠበቅበት ግን ስለ ቁጥር አንድ ጥቂት አውራኝ ይወል ትኩስ ድንችን ያው ከክቡ ጋር አንድ ሰሞን በቃ አንድ ላይ ነበር ከበውና እኔ በቃ እሱ የሆነ የጋሽ ፖሊሱ የተሰራ ሰሞን ምናምንና አንለያየን ነገሮች ተሰርተው እስኪያበቁ ድረስ ብዙ ጊዜ አብረን እና የሆነ ብሔራዊ ቲያትር የሚያቀው የሆነ አንድ ሰውዬ ታሪክ ምናምን እንደዚህ ያጫውተኛል ያው ነገሮችን ስታወራ አሁን አይተ እንደሆነ እንትንም እሱ የሰራው የትግርኛውን አክሰንት አሁን እሱን በፊት ነው ተቀርጨዋለሁ ምናምን እየተነጋገርን ነው የምንሰራው ኤኒዌይስ እንደዚህ እናድርግ ምናምን እና ክበበው ደግሞ ይመቻል የሚያመጣውን ነገር እንደፈለክ የሚያደርግ እንትን አለው እሱም የሚጫወታቸውን ካራክተሮች አይተው እንደሆነ የሆነ ቅጠልም ጣል ብታረግበት ልጁ ቅይር ይላል አይተዋል እንትን አልባሳቱ ምናምን ይገርመኛል በጣም እና ያኔ እሱ ከሱ ጋር እንደዚህ አውርተን ውስጥ የቀረ ነገር አለ በኋላ የሆነ ቦታ ቁጫልና ቡና ልንጠጣ የሆነ ከጎን በርጫ ቤት አለ ሁለት ልጆች ፋይል ምናምን ይዘው መጡና ኑሩ ይባላል ጫት የሚሸጠው ኑሩ 10 ብር አውጣልን አሉና ቁጫሉ አወጣላቸው እሺ ምን ላይ ነበር ያቆምነው 220 ላይ 220 የቤት ቁጥር መሆኑ ነው ተወልድ እሺ ሴት በዛት 3 በለው አረባ ከቀደም 3 ብያለሁ ሲለው 4 አርገው በቃ 4 ወንድ አንድ ተቀላለ በዛት እንደዚህ 221 ከዛ ምንድነው ምትቦት በላችኋል እየዞራችሁ መዝገቡ ተበለን በየቤቱ እና ቀበሌ ይወልድ በዛ ሰዓት ያሰብኩት ምን መሰለ ልጆቹን እንደው ለመንኳቸው ቢያንስ እኔ ዛሬውን የቨርጫውን ምናምን እኔ ልቻል ይሄ ግን ምናልባት እናንተ ቤትም እርዳታ ሊሆን ይችላል በሰዎች ልክ እርዳታ ሊሆን ይችላል ከላይ የመጣው ስለዚህ በዛ ልክ ነው የሚሰጠው እናንተ 3 ብለ ጽፈ እናንተ ቤተሰብ 9 ሆናችሁ የ9 ሰው ኮታ አይሰጣችሁም ማለት ነው ምናምን ብዬ እና ሰዎችን እየጎዳችሁ ነው ምናምን ነገር ብዬ እንዴ ጻዩን አታዩ ምናምን አለ ቢሆንም ጥሩ አይደለም ምናምን መከርኩ ያው ላረጉት ቢችሉም ለጊዜው እሺ ያሉኝ በትክክል ለመመዝገብ ግን የመጣብኝ 30 የምክር ቤት አባል ነበር በዛ ሰዓት ኢህአዴግ የምክር ቤት አባል ያለው በቀበሌ ነው ማለት ዝም ብሎ ስራ ፈቶ የሚውለው ነው ማለት ቀድሞ ነገር ውስጥም ያሉት ባስተዳደር ውስጥ የሚሰሩት ስራም የላቸው እንኳን የምክር ቤት አባሉ 30 ይሄ እንግዲህ ከላይ የመጣ ነገር ነው ስታቲስቲክስ ሊሆን ይችላል የሆነ ነገር ሊሆን ይችላል ከላይ መጥቷል ይሄ ትዕዛዝ መጥቶ ቀበሌ ጋር ደርሷል ይሄንን ሰርታችሁ አምጡት ነው ወደ ላይ አይደል እነሱ በፀሐይ ማን ይዞር ስለዚህ መንገድ ላይ እዛ ጋር የሚቆሙ ልጆች ምናምን ነገር ጠርተው 30 ብር 40 ብር እንሰጣቸዋለን እየዞራችሁ ልጆቹ መጀመሪያው ነው 40 ብሩን አጥተው ነው የቆሙት ከሰጠው ምን ያዞረዋል 40 ነው ኑሩ ጋር ተገናኘን እንደዚህ ነው የሆነው ስለዚህ ይሄ መንግስት ትዕዛዝ ያንን ነገር አስታወሰኝ ማለት ነው ተጎጁ ማን ነው ታች ጋር ነው ያለውና ተቃጠለ ስለዚህ እዛው ጋር ጻፍኩት ኑሩ ጋር አልገባውም ኑሩ ጋር ገብቼ ጻፍኩት እንደልነዋል መጣበቀው እቤት ሄጄ ነው ጻፍኩት በዛ
እዛው ኑሩ ጋር ገባሁና እንድልህ ነው ትጠብቃለህ እቤት ሄጄ ከዛ እሷን ጻፍኩኝ እንትና ዶክሌ እዛ ሰሞን አገኘው ስለነበረ ካራክተሩንም ወደዋለሁ አዋሳ ሄጄ የሰማዋቸው አንዳንድ እንትኖች አሉ የእንትና ሰጎን ምናምን አንድ ጓደኛውን ይዞት መጥቶ ነበር ቤት ዘፋኝ ነው ልጁ እና አክሰንቱን የሶማሊ አክሰንት አድርጎ ምናምን ሲያወራ ለምን ያልጨምረው መሄኛውንም ልጅ ብዬ ጨመርኩት ሰጎን ሞኝ ነው የሚለው ልጅ በዛ ምክንያት ነው የገባው ያኛውም በዛው ነው እና ስብሰባችንንም አሰብኩት እንትናል በቃ ሮጠ ገንዘብ ገኝ እዛ ጋር ሰራ እዚህ ምን አለ ምን እና እንደሱ ነው የዛን ቀን የጻፍኩበት ምክንያት ያ ነው አሰባሰብኩና ልጆቹን የሰፈር ልጆች ናቸው እዛ ሴባስቶፖል አዳራሽ ውስጥ ኤልያስም አጋጣሚ የሆነ ፊልም እንድሰራለት አካባቢ ስለነበር ኤልያስ በቃ ተዳኝ እንትን ትሆናለህ ሰብሳቢ ምናምን እሺ ያሉኝ እንደሱ አድርጌ ነው በእንትና በኩል ተሰራው እና እነ ኤልያስ ያኔ ናሆም ሪከርድስ እነሱ 3 ነው 4 የታተማሉኝ አንድ እሱ ያለበት እና በሚገርም በዛ ምክንያት ነው የሰራው በጣም ነበር የታየው እንዳልኩ በማንኛውም ጊዜ ህብረተሰቡ ውስጥ ያለውን ጫናና ጭቆና በደንብ የሚያሳይ ጭውውት ነበር ግን የሚገርመው ቁጥር ሁለቱም ይገርማል ለምንድነው የሚገርመው መሰለ አሁን ባልንበት መንገድ ስለሚገርመኝ ነው እኔ አሁን ያለውን የኢትዮጵያ ሁኔታ የሚገልጽ ይመስለኛል ያገሩን ሁኔታ በቅርብ ለሚከታተል ሰው እንዴ ቦታ ተቃይረናል እንዴ ነው እንጂ እናንተ እዚህ ጋር ሆኑ እኛ እዛ ጋር ነው ለምን በጣም ስለሚገርመኝ ነው ተመስገን ስለሱም ትንሽ ታወራኛለህ እስኪ አድማጭ ተመልካቾቻችን ካገኘሁት አይቀር ብዬ ነው አሁን ካለው ወቅታዊ ሁኔታ ጋር ራሳችሁ ምስክርነቱን ስጡ ቁጥር 2 ትኩስ ድንችን እንይስ ሰባውን እንጀምራለን እሺ አንድ ጊዜ እሺ አንዴ ጸጥታ ሰባውን እንጀምራለን እሺ አንድ ጊዜ ጸጥታ ስብሰባውን አሁን እንጀምራለን እኛ ስናንተናል የምንጠብቀው እስኪ ዘመን ምን ይልበታል እንኳን በሰላም መጣችሁ በዛሬው ዕለት ከማህበረሰቡ ጋር ተገናኝተን በመወያየት የምንነጋገርባቸውን ሐሳቦች አንኳሩን ባጭሩ እንደሚከተለው አቀርባለሁ አንደኛ በሀገሪቱ ያለውን ሰላም ልማትና ዲሞክራሲ ለማስቀጠል ከናንተ ከማህበረሰቡ ምን ይጠበቃል ሁለተኛ በሀገሪቱ የመጣውን ለውጥ ለማስቀጠል አሁንም ከናንተ ከማህበረሰቡ ምን ይጠበቃል ሶስተኛ የብሔር ብሔረሰቦችን እድገት ግንኙነት ወደ ላቀ ለመውሰድ የማህበረሰቡ ምን ማለት ነው ያ አትጨርሳ እንደ ባትጨርሳው ስጋ አጀማመር እኮ አስታውቃል ወዴት እንደምትሄድ ገብቶናል እኮ ለምን ማለት ነው እንዴ ቆይ ነው ማን ሰብሳቢ ቦታ ተቀያየርን እንዴ ወይኑና እናንተ እዚህ ቁጭ ባሉኛ እዛ እንግባና እንወያይ እንዴ እኛ እንሰብስባችሁ ምን ማለት ነው እንዴ ቆይ መጀመሪያ ሲጀመር ምን አለ ባንኳሩን ነገር ባጭሩ ላስቀምጥ አልክና ረጅም አለ ዝማል ቀጥሎ ደግሞ ምንድነው ያልከው የተጀመረውን ሰላምና ዲሞክራሲ ከማህበረሰቡ ምን ይጠበቃል እንደገና ቀጠልክና ደግሞ የተጀመረ ለውጥ ለማስቀጠል ከህብረተሰቡ ምን ይጠበቃል ቀጥሎ ደግሞ ብሔር ብሔረሰቦች አብረ መኖር አሁንም ከህብረተሰቡ ምንድነው ከህብረተሰቡ የምትጠብቁ እንዴ እኛ እኮ እናንተን መሪዎቹ ብለን ቁጭ አደረግናችሁ ከእናንተ እኮ ነው እኛ የምንጠብቀው ከእኛ ምን ትጠብቃላችሁ እንዴ ምን ማለት ነው ጥያቄ ካላችሁ ያዙት ጥያቄው በወቅቱ ይመለሳል ጥያቄና መልስ የምንመልስበት ጥያቄማ ሞልቷል ጥያቄማ ድሮም ነበረን አሁንም አለን እግዚአብሔር ይመስገን ደግሞ እናንተ እስካላችሁ ድረስ ወደፊት እንኖረናል ያዙት ጥያቄውን ያዙት ይመለሳል በምን እናያዘው ሁለት ቦርሳ ይዣለሁ በሆዴም ይዣለሁ ከዚህ በላይ በምን እናያዘው እንዴት ነው አነጋገር አለ በዚህ ስብሰባ ላይ ሙሰኝነት ጥገኝነት ህዝበኝነት
መርህ አልባ ግንኙነት ሳይንጸባረቁ ከመንግስት የተሰጠንን አቅጣጫ ይዘን ተወያይተን ከአንድ ውሳኔ ላይ እንደምንደርስ ጽኑ እምነት አለ። የተቀጠለው ሰላም፣ ዴሞክራሲና ልማት ምን ነው? እንደው ለውጥ ያመጣው ዲሞክራሲ ምናምን ስትል እኮ ገርሞኝ እኮ ነው። ምን ይገርማል? እንዴት አይገርምም? ይኸው እንደው ሲያፈርሱ ይሄንን ሽንኩርት እንደው ከለውጡ በፊት ማለት ነው ስንልጣው ነበር የሚያስለቅሰን። አሁን እኮ ስንገዛው ነው የሚያስለቅሰን። ማህበረሰቡ ውስጥ ጸረ ሰላም፣ ጸረ ዴሞክራሲ፣ ጸረ ልማት፣ ጸረ ሰላም፣ ጸረ ዴሞክራሲ አደናቃፊ የምትሉት ሁሉ ውስጥ እኮ እናንተ ውስጥ እኮ ነው ያሉት። እንዴት ነው አነጋገራችሁ? ወዴት ነው? መሰለ ሰብሳቢ ልክ ነው እኮ አሁን ምንድን ነው ይሄ አብሮ መኖር መተሳሰብ የብሔር ብሔረሰቦች አብሮ የመኖር ምናምን ያላችሁ የሚባለው ነገር እኮ እናንተ ፖለቲከኞቹ ስለነገራችሁን ሳይሆን እኛ የኖርንበትና የምናውቀው ያልገባኝ ነገር ምንድን ነው? ለውጥ ምናምን የምትሉት ነገር ፖስቴ ነው ፖስቴ ደግሞ ምን ማለት ነው? እናንተ ያራዳ ልጆች አላላችሁ ፖስቴ አታውቁ? በቃ ኮከር ምናምን ስትጫወት ፖስቴ ትላለህ፣ ቦታ ትቀያየራለህ። ጨውተው ግን ሌላ ነው። ያው ነው፣ ለውጥ የለም። የተግባባን አልመሰለኝም። ምንድን ነው አሁን እሱ ወንድም ፖስቴ አለ ምን መሰለህ አሁን ይኸውልህ ማነው ሰብሳቢ በእኛ በአካባቢ አሁን አርብቶ አደር አንድ አርብቶ አደር 100 ግመል አለ። 100 ያ አርብቶ አደር እነዛን 100 ግመል እንግዲህ በሰልፍ ይዞ ይሄዳል። ውሃ ለማጠጣት መሆኑ ነው። ግመሉ ሲቆም ሂድ እያለ ከኋላ ይደበድባል። አልገባንም። እኛ ገብቶናል። ግድ የለም ፓስፖርት ገባል። ምን መሰለህ ያቆመ እኮ ፊት ያለ ግመል ነው የሚደበድበው ከኋላ ነው። ቆይ እኛ እናንተ መሪዎች አይደላችሁ? ከፊት ያላችሁት እኮ እናንተ ናችሁ። ያቆማችሁት እናንተ ናችሁ። የምንደበደበው እኛ ነን ለማለት ፈልጌ ነው። ማነው ሰብሳቢ ከዚህ በፊት እኮ ተናገረን ነበረ። ይሄ ከለውጡ በፊት ነበር። ያው ነው ለውጥ ይሄ በፊትም እኮ ተናገረን ነበር። ይሄ መንግስት ትእዛዝ ማለት ትኩስ ድንች ነው ብለን ነበር ተናገረናል። አዎ ከላይ ከመንግስት ሲመጣ ለታችኞቹ ያቃጥላቸዋል። ሳቃጥላቸው ለታችኞቹ ይሰጣሉ። የታችኞቹ ሳቃጥላቸው ለእኛ አለቆች ይሰጣሉ። የእኛ አለቆች እኛ ላይ ጥላሉ። እኛ ተቃጠልን ብለን አልነበር? ብለን ነበር። አሁን ግን ለውጡ ያመጣው ግን ትንሽ ለውጥ አለ። የአሁኑ ሱካር ድንች ይጣፍጣል ግን ያቃጥላል ለማለት ነው። ያው ነው ማቃጠሉ አልቀረምህም። ስኳር ድንች ነው ተቃጠልን ለማለት ፈልጌ ነው።